በዚህ ሰዓት ከአርባ ምንጭ አካባቢ አሳዛኝ የተባለ ዜና ተሰምቷል። የ52 ሰዎች አስከሬን ተገኝቷል። 50 ሰዎች የት እንደገቡ አልታወቀም። ብሎኖቹ ተፈተዋል። በምን ያህል ደረጃ እየተፈታ እንደሆነ እያያችሁት ነው። መንግስት ስራው ምንድነው? ደንብ ነኝ የሚለው ስራው ምንድነው? ሚሊሻ ነኝ የሚለው ስራው ምንድነው? ይሄንን መቆጣጠር እንዴት አቃተው? ሰላም ያስልን በሰንደውቃችሁልኝ በአዲስ ቪዲዮ ተመልሼ መጣሁ። በዚህ ቪዲዮ የምንመለከተው እንግዲህ በጣም የሚያሳዝን ነገር ከአርባ ምንጭ አካባቢ የሰማን ነው የምንገኘው። በጋሞ ዞን እንግዲህ በዘነበው ዝናብ በተፈጠረ ከባድ የጎርፍ አደጋ ከ100 በላይ ሰዎች እንግዲህ ህይወታቸው እንዳለፈና ብዙ እንግዲህ ሬሳቸው ያልተገኘ ሰዎችም ከመሬት ስር እንደሚገኙ የሰማን ነው የምንገኘው። መሬት የተፈጠረው ዝናብ ውስጥ እንዴት ነበር የሚለው የምንመለከት ነው የሚሆነው። እንደዚሁም ደግሞ የጅቡቲን የባቡር መንገድ አስመልክቶ በጣም ከባድ የባቡር አደጋ ከፊት ለፊታችን እንዳለ የሚያሳይ አንድ ቪዲዮ ተቀርጾ ለቋል። እሱን የማስመለከታችሁ ነው የሚሆነው። ኮሜንት ላይ የገባችሁ እንግዲህ ነፍስ ይማራችሁ መጻፋችሁን እንዳትረሱ። ሰብስክራይብ ለምንድን ነው የማታደርጉት? አሁን ማርጉ። መጀመሪያ የምንመለከተው እንግዲህ በጣም ብዙዎችን ልብ የሰበረ ድንገተኛ እንግዲህ በአርባ ምንጭ የተፈጠረው የጎርፍ አደጋ ነውና ትላንትና እንግዲህ አሰምቻችሁ ነበር በጥቂቱ ወደ 30 ሰዎች እንደሞቱ ሰዎች እንግዲህ የሞታቸው አሁን ጨምሯል። ዜናው መጀመሪያ ሲነገር እንግዲህ በዚህ መንገድ ቀለል ተደርጎ ነበር የታሰበው። በዚህ ሰዓት ከአርባ ምንጭ አካባቢ አሳዛኝ የተባለ ዜና ተሰምቷል። በጋሞ ዞን በተለያዩ አካባቢዎች በጣለው ከባድ ዝናብ ምክንያት በተከሰተ የናዳና የጎርፍ አደጋ ሳቢያ የ30 ወገኖቻችን ህይወት ማለፉን የአርባ ምንጭ ከተማ አስተዳደር አስታውቋል። በደረሰው ድንገተኛ አደጋ ህይወታቸውን ላጡ ወገኖቻችን የተሰማውን ጥልቅ ሐዘን የገለጸው የከተማ አስተዳደሩም ተጨማሪ ጉዳት እንዳይደርስ ህብረተሰቡ አስፈላጊውን ጥንቃቄ ማድረግ እንዳለበት ተነግሯል። በዚህ መንገድ ነበር እንግዲህ ቀለል ተደርጎ ሲነገር የነበረውና 30 ሰዎች ሞቱ ሲባል ማንም እንደምንም አልቆጠረውም። ምክንያቱም አሁን ላይ ኢትዮጵያ ውስጥ የ30 ሰዎች መሞት ጀስት ኖርማል ነገር ነው። ያው ታውቁታላችሁ ነገርና 30 ሰው ሞተ ዝም ብሎ የሚታለፈ በስሎ የሚደረግ ነገር ነውና ቁጥራቸው ከ100 ከ200 ከ300 እንኳን ቢበልጥ ብዙም ሰው ኬር አያደርግም። አሁን ላይ ከሚገኙ አካላት ጨምሮ ማለት ነውና አሁን ደግሞ ቁጥራቸው እንግዲህ ኦልሞስት ከ100ም እንዳለፈ የሰማን ነው የምንገኘው። እሱን አሰማችኋለሁ። ከዛ በፊት ግን እንግዲህ የተፈጠረው ጎርፍ አደጋ ምን አይነት ነበር የሚለው ነገር በጣም ነው የሚያስፈራው። በጣም ትልቅ የጎርፍ አደጋ ነበር። ተመልከቱት። እንደምታዩት ነው እንግዲህ እንደዚህ የዘነበ ወይ ደግሞ እንደዚህ ዝናብ ዘንቦ ጎርፍ እንደዚህ እየሄደ ሰዎች ስቲል በዛ መንገድ ሲተላለፉ እንመለከታቸው፣ መኪኖች በዛ መንገድ ሲያልፉ እንመለከታለንና በጣም ሪስክ ያለው ነገር ነው ይሄ ነገር። ይሄ ብቻ አይደለም ባይዘው ተመልከቱ። ይሄንን መጽሐፍም እየመጣ ነው እያያችሁ፣ ይሄ መጽሐፍ ነው። አዋው ይሄ በጊዜ ትምህርት ግቢ ተዘጋ። ይሄ ሰይፉ ገዋን ሰያፍ በዚህ መንገድ ነው እንግዲህ ሰዎች ፈን እያደረጉ የነበሩት በጊዜው አደጋው ሲፈጠርና በዚህ አደጋ እንግዲህ በአንድ አካባቢ ብቻ ነው ይሁላ ሰው የሞተው በናዳ የተነሳ። የሚያስገርማችሁ ነገር ይሄ ነገር በጣም ከባድ እንደሆነ የሚያሳየው ጭራሽ ከሌላ አካባቢ አሳዎችን ይዞ የመጣ ነበር። በጣም ነው የሚያሳዝነው። እንግዲህ በድጋሚ ሞቶ ሆናችን ነፍስ ይማራን ፈልጋለሁ። የከተማው መሳር እንግዲህ የጠንቃይ መልእክት ተላልፎ ነበርና
የጥንቃቄ መልእክት ተላልፏል። በአርባ ምንጭ ጋሞ ዞን በሁሉም አካባቢ ወቅቱን ያልጠበቀ ዝናብ እየዘነበ ስለሆነ እንግዲህ ህብረተሰቡ ለጎርፍ አደጋና እንዲሁም ለመሬት መንሸራተት እንዳይጋለጥ ማስጠንቀቂያ ተሰጥቷል። እንዲሁም ይህንን አጋጣሚ ተጠቅሞ ሌቦች ቤታችሁ ገብተው ሊዘርፉ ስለሚችሉ ህብረተሰቡ በንቃት እንዲጠብቅ የጋሞ ፖሊስ አሳውቋል። ይህ መረጃ ወጥቶ ነበር። በነገራችን ላይ ቅድም እንዳልኳችሁ አሁን ላይ ሟቾች ቁጥር ጨምሯል። ኦልሞስት ከመቶ በላይ እንደሆነ የሰማ የምንገኘው እና ትላንትና እንግዲህ 30 ሲባል ነበር ወደ መጋቢት 1 መጋቢት 2ም ኦልሞስት 30 እዛ አካባቢ ነበር። ዛሬ ግን የሰማው ደግሞ ወደ ትላንት ወደ ማታ አካባቢ የሰማ ነው። ተመልከቱ። የ52 ሰዎች አስከሬን ተገኝቷል። 50 ሰዎች የት እንደገቡ አልታወቀም። ትላንት በጋሞ ዞን ጋጮ ባባ ወረዳ የደረሰው የመሬት ናዳ 52 ሰዎች አስከሬን ሲገኝ ቀሩ 50 ሰዎች አስከሬን ፍለጋ ላይ ይገኛሉ። እጅግ በጣም ያሳዝናል። ታስቴ ታደረው በጣም ነው የሚያሳዝነው። አሁን ላይ እንግዲህ የምትመለከቱት ኦልሞስት ከ50 አልፏል እና አንዳንድ መረጃዎች ደግሞ እንደሚያሳዩት ከሆነ እዚህ ጋር እንደምትመለከቱት የሟቾች ቁጥር እንግዲህ ከመቶ ሊበልጥ እንደሚችል ነው የተገመተ የሚገኘው እና አላቅም ለምን ትኩረት እንደማይሰጠው ከላይ የሚገኝ መንግስት አካል ትኩረት ሰጥቶ አይደለም የሚገኘው። እብን በፊት ሚዲያ ነበር የሚጮሃ አላቅም ተስፋ ቆርጦ ይሁን ያለውን የሚታለፍበትን መንገድ ያው አሁን ላይ መንግስት ከባድ ያደረገው እኛ ጋር አምጡ ያለኛ ምንም ማድረግ አትችሉም ረዳመሳችሁም ስለተባለ ይሁን አላቅም ሰዎች ሁሉ ዝም ብሎ ነው የሚገኙትና በፊት እናስታውሳልና ጎፋ ላይ አደጋ ሲፈጠር እንግዲህ በዚህ መንገድ እብን ጠቅላይ ሚኒስትሩም ጭምር ተገኝቶ እንግዲህ ሲያጽናኗቸው ነበር እንደምናስታውሰውና አሁንም እንግዲህ እንደዚህ ነገር ተፈጥሯል በዛው አካባቢ ላይ በጣም ያሳዝን ነገር ነው። የአደጋና ስጋት ኮሚሽኖች ምንድነው እንደዚህ ነገር ላይ እንዴት ነው የምትመለከቱት? ቀድማችሁ ይሄን ነገር ለማስቆም ምን ያክል ተሞክረ ያው ወይ ከጊዜ ነው የሚመጣው ነገር ግን በቻለ አቅም ለመቋጠር ቢሞከር መልካም ነው ብዬ አስባለሁና ይሄ ብቻ አይደለም ባይዘው እኛ ሀገር ላይ ችግሩን መሰላችሁ ነገሮች ከመደረጋቸው የሚመለከቱ አካል ነገሮች ከመሆናቸው በፊት ቀድሞ ነገሮች እንዳይከሰቱ አያደርግም። ከሆኑ በኋላ ነው እርምጃ ለመውሰድ የሚሞክረውና ለምሳሌ ያክል ይሄን መንገድ ተመልከቱ። ብዙዎች እየፈሩበት የሚገኙ መንገድ ነው። ተፈቷል። ብሎኖቹ ተፈቷል። በምን ያህል ደረጃ እየተፈታ እንደሆነ እያያችሁት ነው። ይሄ ሁሉ ብሎን ተፈቷል። እያያችሁት ነው የተፈቱ ይወላችሁ። ይሄን መንግስት ስራው ምንድነው? ደንብ ነኝ የሚለው ስራው ምንድነው? ሚሊሻ ነኝ የሚለው ስራው ምንድነው? ይሄንን መቆጣጠር እንዴት አቃተው? ይሄንን የሚያህል ስንት የሀገር ሀብት የወጣበትን የባቡር መስመር በተራ ግለሰቦች እየተዘረፈ ለሽያጭ በቀረሌው መልክ ከቀረሌው ተቀብለው ደግሞ ለድርጅት የሚያስረክቡ በየመንደሩ በተሰበሰቡበት ጊዜ በጣም ያሳዝናል። የባቡሩ የሚሄድበት ላይን ሙሉ ለሙሉ ኦልሞስት ሙሉ ለሙሉ በሉት ተፈቷል። ብሎኖቹ ተፈቷል። ከዲማ ተነስቶ ከሰበታ ዲማ ተነስቶ ድሬዳዋ የሚወስደው መንገድ ላይ ነው ያለነው። እያያችሁት ይሄን ትሬ ተቆጣጣሪ አካል የለው። አደጋ ከመድረሱ በፊት አሁን ከፍተኛ የሰው አደጋ ከማድረሱ በፊት ባቡሩ ከፍተኛ የንብረት ውድመት ከማድረሱ በፊት ባቡሩ መስመር እንደምትመለከቱት ነው እንግዲህ በጣም ነው የሚያስፈራው፣ በጣም ነው የሚያሳዝነውና ቅድም እንዳልነው ነው የኛ ሀገር ችግሩ ነገሮች ከመከሰታቸው በፊት ቀድሞ አዲስ ነገር ለመስራት የምንሞክረው እንጂ ያለውን ነገር በጥንቃቄ ለመያዝ አንሞክርም። ኦኬ አዲስ ነገር ሲሰራ እንመለከታለን፣ ሲገነባ እንመለከታለን። ያለውስ በፊት ነበረውስ የሚጠይቅ አካል የለምና በጣም ነው የሚያሳዝነው። ይህንን የባቡር ሀዲድ አያችሁት? አዲሱ የሰበታ ድሬዳዋ ጅቡቲ አዲሱ የባቡር ሀዲድ ነው። እንዳለ ብሎኖቹ ተለቅመዋል። ይህንን ቪዲዮ ቀርጸ ህብረተሰብ እንዲያቅ ያረክ ሰውዬ የተባረኩን። እንግዲህ እነዚህ ብሎኖች ሀዲዶቹ ላይ የታሰሩበት ዋና ምክንያት ሁለቱ ሀዲዶች በእኩል ዲስተንስ እንዲኖራቸው ለማስቻል ነው። ምክንያቱም የባቡሩ ሀዲድ ቸርኬው ሀዲዱ ላይ እንዳርፍ ወይን እንዳይወጣ ወይን ውስጥ እንዳይሆን ኢኩቪቫለንት የሆነ ኢኳል የሆነ ዲስተንስ ኖሮት በዛ ላይ እንዲሽከረከር ለማስቻል ነው። ሀዲዱ ጠባብ ከሆነ የባቡሩ ቸርኬ ውጪ ይሆናል። ሀዲዱ ሰፊ ከሆነ የባቡሩ ቸርኬ ውስጥ ይሆናል። ስለዚህ ባቡሩ እንዲንቀሳቀስ አያግዘውም ማለት ነው። ስለዚህ ኢኩቪቫለንት የሆነ ኢኳል የሆነ ዲስተንስ ኖሮት በሀዲዱ ላይ ቸርኬው እንዲሽከረከር እንዲያግዘው ነው እነዚህ ብሎኖችን ማሰር ያስፈልገው። እንግዲህ ብሎኖቹ ተፈተው ተለቅመው ለቆራሌ ከተሸጡ ምን እንደሚከሰት አስቡት። ሰው ጭኖ በፍጥነት የሚመጣ ባቡር የት ሊገባ እንደሚችል አስቡት። በኋላ ብለን ነበር ከማለት ያገባኛል። አቶ ታከለ ኡማ ይህን ነገር እንድታስተካከል እንጠይቀሃለን።
ቲክቶከሮቹን ይዘህ በየቦታው ሾ ከማሳየት እንደዚህ አይነት ነገሮችን ማስጠበቅ እንዳይወሰድ ተወስዶም ከተገኘ ደግሞ ማስተካከል ያንተ ኃላፊነት ነውና በኋላ አደጋ ደርሶ በሰው ህይወት ላይ ጉዳት ከመድረሱ በፊት እኛም ብለን ነበር ከማለታችን በፊት ይሄ ነገር እንዲስተካከል እንጠይቃለን። ንብረቱም እንዲጠበቅ እንጠይቃለን። ከዚህ በተጨማሪ የኮምቦልቻ አዋሽ ኮምቦልቻ ሐራ ገበያ መቀሌ የባቡር ሀዲድም በዚህ ደረጃ ብትንትን ወጥቷል። እዛው ጫካ ውስጥ ቤት ሰርተው እነዚህም ብሎኖች የሚለቅሙ ሰዎች ጭምር ከዚህ በፊት ፖሊስ ይዟቸው አይተናል። ይሄም ሀገር በዱቤ ተበድራ ያሰራችሁ ሀብት ነውና የማስጠበቅ ኃላፊነት የእርሶ መሰለኝ ታከለ ኡማ። በዚህ ደረጃ ብታስጠብቋቸው። በእርግጥ እሱ አሁን አገልግሎት ስለማይሰጥ ሰው ላይ ጉዳት ያደርሳል የሚባለው ደረጃ የለም። ነገር ግን ይሄኛው ሰው እየጫነ እየሄደ ነውና በሰው ነፍስ አትቀልዱ ለማለት እንወዳለን። ከዚህ በተጨማሪ የቀድሞ አዲስ አበባ ድሬዳዋ ጅቡቲ የባቡር ሀዲድም እንደዚሁ እየባከነ ቆራሌዎች እየገዙት ነው ያሉት። በጣም የሚገርመኝ ነገር የሚሸጡት ሰዎች ሳይሆኑ የሚገዙት ካምፓኒዎች፣ ይህም ብረት የሚያቀልጡ ካምፓኒዎች ከየት አመጣሁ እንዴት አይባል። ይሄ ነው እንግዲህ በጣም ነው የሚያሳዝነው። እና ቅድም እንዳልኳችሁ ነው አላቅም እኛ ሀገር ላይ አዲስ ነገር መስራት ለምን እዚህ ጋር እንደምትመለከቱት አዲስ ነገር እየሰራ ነው። አዲስ የባቡር መንገድ አዲስ እንትን የነበረው ነው። ኦኬ የነበረው እንዴት ተቀም የምንገኘው ሰዎች ለአደጋ የሚዳርግ ነገር ዘጋ አስቀምጠን ወይ ደግሞ ሳንዘጋ ወይ ደግሞ ሳናስተካክል እዚህ ጋር አዲስ ነገር መስራቱ ውጤቱ አልታየኝም። ምን ያላቅም ምን እንደሆነና መጀመሪያ ያንን ብታስተካክሉ መልካም ነው ብዬ አስባለሁ። ያለውን ነገር በስራ ብንጠቀም መልካም ነው ብዬ አስባለሁ። እና አሁንም ቢሆን ይሄ ነገር የሚመለከተው አካል አይ ቲንክ ወንድማችን እንዳለው አቶ ታከለ ኡማ ይመስለኛል። ታከለ ኡማ ይሄ ነገር የሚመለከት ከሆነ ደግሞ የሚመለከተው ከሆነ ፕሊስ ይስተካከል። ይሄ ነገር ህዝቡ ምንድነው የሰው ህይወት አደጋ ላይ አትጣሉ። ኦኬ መፈታቱን አየን። ኦኬ ተፈታ፣ ማስቆም አልቻላችሁም። ሲፈታ ምንም ማድረግ አልቻላችሁም። ከተፈታ በኋላ አሁን ላይ ይሄው ህዝቡ ከራሱ ተነስቶ ወይ ደግሞ ዜጋው ከራሱ ተነስቶ ይሄን ነገር አደጋ አለና አስቁሙ ወይ ደግሞ ይሄን ነገር አስተካክሉ ብሏል። አስቁሙላቸው። ከዚህ የሚሰበሰቡት ገንዘብ ነው ከአባት ቤት ያለ የምታስተካክሉ ሶሪ በጣም ከእናት አባታችሁ ቤት አይደለም የምታወጡ ገንዘብ የምታስተካክሉበትን ከህዝቡ ነው የምትሰበሰቡት። ሲሰበሰቡት ስራ ላይ አውሉት። ኦኬ አደጋና ስጋት ያላችሁ የምትሰበሰቡትን ገንዘብ ስራ ላይ አውሉትና እርዷቸው። ሄዱና እስቲ ጎፋ ሄዱና እርዷቸው። አሁን ሰው ከሞተ በኋላ ከማልቀስ በፊት መጀመሪያ አደጋ ይፈጠራል ብላችሁ የምታስቡበትን ቦታ አጥንታችሁ እንደዚህ አይነት ሰዓት ላይ እንደዚህ ነገር ስለሚፈጠር ስለሚችል ጥንቃቄ ድረግ እዚህ አካባቢያችሁ መናገር አለባችሁ። ገንዘብ ሰብስባችሁ በየምንንቀሳቀስበት ሁላ 5% እየቆረጣችሁ የምትወስዱ ምን እንደምታደርጉ እግዚአብሔር ይወቀው። አስሩበት ሰው ያለ የምንገኘው ከተማ ውስጥ ብቻ አይሰራ። ኦኬ አዲስ አበባ ውስጥ ብቻ አይሰራ። በቃ አዲስ አበባ ውስጥ ብቻ የሆነ ነገር ሲፈጠር እሳት ሲነሳ እዛ እንትና እሳት አጥፍተሃል ማለት አደጋን ተቆጣጥረህ ማለት አይደለም። እንደዚህ አይነት ቦታዎች ላይ አዲስ አበባ እሳት ቢነሳ ብዙ መንገድ አለ እሳቱን ማስቆም የሚችልበት። አንተ ላይ ታስፈልገው ትችላለህ። አንተ የምታስፈልገው እንደዚህ አይነት ጥናት ተደርጎ አደጋ ሊከሰት ከሚችልበት ቦታዎች ላይ ሰዎችን ማስነሳት፣ ሌላ ቦታ ላይ ማዘዋወር፣ ጥንቃቄ እንዲያደርጉ መናገር፣ ያን ነገር እንዴት ማስቆም እንደሚቻል ወይ ደግሞ መያዝ እንደሚቻል ይሄ ነገር ብታደርጉ መልካም ነው ብዬ አስባለሁ። እና እናንተ በዚህ ጉዳይ ሀሳባችሁን አስቀምጡበት። እናስታውሳለን ቅድም እንዳልኳችሁ በጎፋ እንግዲህ ኦልሞስት ከ500 በላይ ሰዎች ናቸው የሞቱት። አሁንም በጎፋ አካባቢ ይህ አደጋ አይፈጠርም ሊባል ይችላል? አይችልም፣ ሊፈጠር ይችላል። ኦኬ ምን አደጋና ስጋት ኮሚሽነሩ ወይ ደግሞ አደጋና ስጋት የሚመለከቱ አካል ይሄን ነገር ማስቆም የሚችል አካል እነሱ መስሎኛል ባለሰዓትና ምን ያደርጉ የሚለው ነገር ማየት አለብንና እንደምናስታውሰው ነው የጎፋው ነገር እናታችን ስሟቸው እዚህ የጎፋው ነገር ማስታወስ ያክል ወይዘሮ መሰለች ሜሎ በጎፋ ዞን ገዜ ጎፋ ወረዳ ኬንቾ ሻቻ ጎዝዲ ቀበሌ በደረሰው አሰቃቂ የመሬት ናዳ ባለቤቷን ቀብራ የበኩር ልጇን አስክሬን ፍለጋ እዚሁ ስፍራ ማቅ ለብሳ ተቀምጣለች። ልጄን ማለት ከጀመረች እነሆ 4 ቀናት ተቆጥረዋል። በትምህርቱ ጎበዝ የሆነውን የ11ኛ ክፍል ተማሪ ልጇን አስክሬን ማግኘት አስቸጋሪ እንደሆነባት ትናገራለች። ባሌና ልጄ በዚህ ናዳ ሞተውብኛል።
የባሌን አስክሬን አግኝቼ ቀብሬያለሁ። እድሜው 15 ዓመት የሆነው ልጄ የ11ኛ ክፍል ተማሪ ነበር። በትምህርቱም ጎበዝና ተሸላሚ የሆነው ልጄን አጥቼዋለሁ። ባለቤቴን እንሰጥብቄ ተቸግሬ ለፍቼ አስተምሬዋለሁ። አሁን ግን ባለቤቴንም ልጄንም አደጋው ነጥቆኛል። ዛሬ ግን ልጄን ከየት ላገኘው? አዚና ተማርሰታ ምት ኡቲ አሸተ ተማርሰታ ይወዚ ኮሎቲ ሻሽ መናፈ ማረክሰታ አዚና አብላታና አብላታት ኢዛኔ ቸሱና ይሳናት ህኒ ለና ቆጥቆጥ ቁጣ ያዋደ ቢሰለታ ወይ ካዋነን አይተና አይሰ ታው በከር እነ ወይዘሮ ጾምቦቴ ጻንጎም በቤተሰቦቻቸው አስክሬን ፍለጋ እየዳከሩ ይገኛሉ። ሁኔታው ግራ ቢገባቸው የአጥንት ስባሪም ይገኝ እንደሆን ብለው እየፈለጉ መሆናቸውን ይገልጻሉ። እኔ ባሌን፣ ልጄን፣ የልጄን ባልና እህቴን ነው ያጣሁት። የሌሎችን አስክሬን አግኝቼ ቀብሬያለሁ። ይገኝ ይሆን ወይ ብዬ ይሄው እስከ ዛሬ የባሌን አስክሬን እየፈለኩ ነው። የምናረገውን አተናል። መንግስት አዋቂ አይደለም ወይ? ቆዝሜ ተቀምጫለሁ። መንግስት ይድረስልን። የጠና መላካ መንግስት ርዕሰ ኃይሪያ ባባባን አይሩ ኡራዳ ውታስ የዛይ መላማታን አይ ተሻጋንታ ኦ ተሻጎኖ ተሻጎስከ ናይተባባ ዳራይተባባ ኦ ዳራይተባባ ናይተባባ አናቴ ኦ ታዋ ምችና ዳይስ ታየ ኢሻና ዳይስ ታይሻ ማቻ ዳይስ ለኔ የአክስቴ ልጅ፣ የአጎቴ ልጅ፣ የወንድሜ ሚስት ጠፍተዋል። ከነዚህ የወንድሜ ሚስት ብቻ ናት የተገኘችው። አጽም ወይ ይገኝልኝ ይሆን ብዬ እየፈለኩ ነው። ባቡርን ጮ ገዲ በንተንዴ ተው ብረደ በንተንዴ ኮይሽን ታውጥ በንተንዴ ዱፎ ዳይን ዱፎ ኮያሽ ኡጥስ ታይና ጉፈዳ ተበላ ታይና ተነዘራ ታይና ቀንቁል በጣም ልብ የሚሰብር ልብ የሚያቆስል አደጋ ነው እዚህ የተከሰተው። እንደው መንግስት ይህንን ማህበረሰብ ቢመለከት በዚህ በማሽነሪ በኤክስካቫተር መልኩ አስክሬን የማፈላለግ ሂደቱን ቢያደርግ መልካም ነው። ምክንያቱም ቀኖች እየገፉ ነው ያሉት። ዛሬ 4ኛ ቀን ሆኗል። ከዚህ በኋላ ባለው ሂደት አስክሬንም ደግሞ እየበሰበሰ የሚሄድበት ጊዜ ነውና ትኩረት ቢሰጠው ለማለት እወዳለሁ። በጣም የሚያሳዝነው እንግዲህ ሰዎች በዚህ መንገድ እንዲያዝኑ ማድረግ የለብንም። የሚመለከታቸው አካላት ፕሊዝ በቻናው 100% መቆጣጠር አችሉም እናውቃለን። የፈጣሪ ስራ ነው። ግን በተቻላችሁ አቅም ኦኬ ብሩም አለ ታንኩ መርፎም ስላላችሁ ይሄ ነገር ብታስተካክሉና ይሄ ነገር ብትመለከቱ ብታጠኑበት መልካም አስፈልጋለሁ። የሞተ ነፍሳትን እንግዲህ እግዚአብሔር አምላካችን ነፍሳቸውን ይቀበል አስፈልጋለሁ። በቀጣዩ ደግሞ እንመለሳለን። እግዚአብሔር አምላካችን ከእንደዚህ አይነት ክፉ አደጋ ይጠብቀን። ሀገራችን ኢትዮጵያን ሰላም ያርግልን። ሸርቆውልኝ Thank you.
ليت